ታስሯል በሚል ዜና ሰው አስደነገጡ። አዶናይ የሰራውን መልካም ነገር አይታችኋል ወይስ አላያችሁ? አንተን ለማወዳደቅ ብቻ ጀስት ነገሮችን የሚያነሳለ። ስለዚህ ብዙ አይነት ሰው ስላለ ስራ ላይ ፎከስ አውቆ ማርያምን አውቀው እኔና አዶናይን ማለት ለማባላት የሚለቀቅ ፔጅ ነው። እዛ ላይ ካየኋችሁ ማርያምን የኔ ልጆች ታስጠሉኛላችሁ፣ እንዳታደርጉ በቃ። ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዝናኝ የሆኑ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ መሆኑ ብቻ ነው። እንዲሁም ሁላችሁም ይሄን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን እንሂድ። የሆነ ፔጅ አለ ማለት ነው። የሆነ ፔጅ አለ። እዛ ፔጅ ላይ ሄዳችሁ ፔጅ ላይ ሄዳችሁ ምንም አይነት ነገር እንዳትጽፉ፣ ምንም አይነት መልስ እንዳትመልሱ ምናምን ነገር አውቆ ማርያምን አውቀው እኔና አዶናይን ማለት ለማባላት የሚለቀቅ ፔጅ ነው። እዛ ላይ ካየኋችሁ ማርያምን የኔ ልጆች ታስጠሉኛላችሁ። ምን ጥቅም አለው ሰውና ሰውን ማባላት? እሺ እኔና እሱ ፎሎንን ሰላም ነን፣ ምንም የሚያነካከለን መደራረሰን ነገር የለም። ከሰው ጋር እንኳን የሚደራረስ ሰው አይደለም እሱና እዛ ፔጅ ላይ ሄዳችሁ አንዳችሁም የኔ ልጆች መልስ እንዳሰጡ። ያ ፔጅ ተከፍቶ ሰውና ሰው የሚያባላ ፔጅ ነው። እግዚአብሔርን ጋይስ እዛ ላይ ሄደው አዶናይ ምንድነው እግዚአብሔር አዶናይ ላይ አትለጠፊ ምናምን ለምን ራቢት ገዝቶ ስላየው ያችን ስላልኩኝ አዶናይ ላይ አትለጠፊ ተለጠፊ ይላል። አውቀው ይጽፉና ከዛ በኋላ የኔ ልጆች እዛ ሄደው ማለት ነው አዶናይ እንዲኖር ከዛ ስድድብ እንዲመጣ ነው። ስለዛ እኔ ማቃቸው ልጆች አዶናይ ደጋፊዎች ወይ ምናምን እኔ ተናገሩኝ የሉም። እሱ ምን ይላል ተነካክተን ማናቀ እኔና እሱ በፒስ ፎሎ ላይ ያለን በቃ ፒስ ያለን ሰዎች ነን። ሄዳችሁ እንዳትጽፉ ማናችሁ ንቃችሁ ብትችሉ ሪፖርት አድርጉ፣ ባትችሉ ተፍታችሁባቸው ለፉ። በቃ እንዳትጽፉ እዛ ፔጅ ላይ ሄዳችሁ። ማርያምን ጋይስ የሚጽፈው ጽሁፍ እንዳይመስላችሁ የአገር ጽሁፍ ነው የሚጽፈው። በቃ ጥላቻ ብቻ በቃ የአዶናይ ልጆችና ከኔ ጋር ያሉ ጋር እንዴት ነው እንዲጣሉ ነው የሚጽፈው። እንዳትመልሱ፣ ኢግኖር ትፉበት ከቻላችሁ። ሶሻል ሚዲያ ላይ እንደዚህ አይነት ነገር እየተለመደ መጥቷል። አንዱን ከአንዱ ለማጣላት የተሳሳተ ወይ ደግሞ የተሳሳተ መረጃ ለሰው ማቀበል በጣም እየተለመደ መጥቷል እና አሁን ቤታዮና አዶናይን ለማጣላት ያው ፔጅ ከፍተው እንግዲህ አስቡት፣ የሰው ልጅ አንድ ሰውና ሰውን ለማጣላት ፔጅ ከፍቶ በጎራ ተከፋፍሎ ሲጨቃጨቅ እንግዲህ አስቡት። እንግዲህ ለጥሩ ነገር እንደዚህ ብንሰማራ እስከዛሬ እየተበደረሰን። እስቲ አዶናይም የተናገራት አንድ ንግግር አለች። ያው በዚህ በእነዚህ አይነት ኬዝ ላይ ነው። እስቲ አብረን ተመልክተናት እንምጣ። አንተን ለማወዳደቅ ብቻ ጀስት ነገሮችን የሚያነሳለ። ስለዚህ ብዙ አይነት ሰው ስላለ ስራ ላይ ፎከስ፣ የሚወዱ ሰዎች ላይ ፎከስ፣ ቤተሰቦች ላይ ፎከስ ነው። እኔ አሁን በጣም በቃ እንደዛ ነው የምፈልገው ካሁን በኋላ ጀስት ስራዬ ላይ እና የኔ ፋሚሊ ያሉ የሚከታተሉኝ የሚወዱት ቪዲዮዎቼ የሚረዱኝ እኔም እነሱም ወዳቸዋለሁ ረዳቸዋለሁ የበለጠ እና በቃ ክሎዝ የሆነ ሪሌሽንሽፕ ነው የምፈልገው ካሁን በኋላ ህይወቴ ላይ ነው። ብዙ ሰዎች የእኛን ለመጣል የማያደርጉት ነገር የለም እያለ ይገኛል። በተለይ ደግሞ አዶናይ በጣም ብዙ ነገሮችን እንዳደረገ ታውቃላችሁ። መቼም ለእናንተ መንገር አይጠበቅብኝም። በተለይ ደግሞ በጎ ስራ ሲባል ወይ ደግሞ ለሰዎች እርዳታ ሲባል መጀመሪያ በአሁኑ ሰዓት ላይ አይምሯችሁ ላይ የሚመጣው ሰሞኑን ካደረጋቸው ነገሮች አንጻር አዶናይ ነው። ሰዎች ራሱ ተቸግረው ብር ማግኘት ሲፈልጉ ወይ ደግሞ መታከም ሲፈልጉ ብቻ ገንዘብ ሲያስፈልጋቸው አዶናይ ጋር ነው መልእክታቸውን ሜንሽን የሚያደርጉት ማለት ነው። እና በአሁኑ ሰዓት ስለ አዶናይ መጥፎ ነገር የሚያወራ ሰው እኔ ይገርመኛል። ያው አንዳንድ መጥፎ ነገሮች ሊኖሩት ይችላሉ። ኦቨር ሞቲቬት ያደርጋል ሰዎችን። ግን የዚህን ያክል እሱ ላይ ጥላቻ የሚያስተነዝር ነገር ያለ አይመስለኝም። ሲቀጥል ደግሞ ሰሞኑን ከዳኒ ጢሞ ጋር በተያያዘ በጣም ብዙ ነገሮች እየተባሉ ይገኛሉ እና ዮኒ ማኛ አንድ ያላት ንግግር አለች። እስኪ ሰምተናት እንመለስ። መልካም ነገር አይታችኋል ወይስ አላያችሁ? ዮኒ መመስከር ጀምሯል። በነገራችን ላይ ጥሩ ነገር ሲሰራ እየመሰከረ ነው። ነገር ነው ውስጣችሁ የሚጠማው እና አዶናይ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። አዶናይ ምንድነው ያደረገው? ሰይፉ ላይ መጥቶ ራበኛ ያለው አርቲስትን መኪናና 10 ሚሊዮን ብር እንዲሸለም አድርጎታል። ይገርም ነገር ነው ያደረገው። ስለዚህ አዶናይ ታንክ ዩ። አዶናይ ወንድማችን ራቤ ላለው ወንድማችን አርቲስት የመኪናና የ10 ሚሊዮን ብር ድጋፍ እንዲደረግ ማድረጉ ታንክ ዩ ብራታ፣ ታንክ ዩ። እግዚአብሔር ይባርክ። 10 ሚሊዮን ብር እግዚአብሔር ወደፊት አገኘው
በጣም በጣም ድንቅ ስራ ነው። እንደዚህ ዮኒ ማኛ እንግዲህ ለመመስከር አብቅቶታል የአዶናይን ስራዎች ማለት ነው። የአዶናይን ስራዎች ከሚቃወሙ ግለሰቦች ውስጥ አንዱ ዮኒ ማኛ እንደነበር እናውቃለን። አንዴ ይቃወማል፣ አንዴ ደግሞ ያመሰግናል ወይ ደግሞ አፕሪሼት ያደርገዋል አዶናይን እና አሁን ላይ የአዶናይን ስራ ከሚያመሰግኑ ወይ ደግሞ ከሚያበረታቱ ግለሰቦች መካከል አንደኛው ዮኒ ማኛ ሆኖ ተገኝቷል ማለት ነው። ብታይ ደስታ ለናዮ ሽምግልና ተልኮላታል። እንግዲህ በቅርቡ አዳዲስ ቪዲዮችን የምንጠብቅ ይሆናል። ጆንዳኔ ሌላ ከላት አበባ እንደተመለከታችሁት ነው። ሌሎችም ቪዲዮች አሉ። እስኪ አብረን እንመልከታቸው። ቻማምራል ከአዶናይ ርዕስ ሳንወጣ እንግዲህ ጆን ዳንኤል ልጁን በወለደ 2 ዓመት ሊሆነው ይመስለኛል። ልጁ 2 ዓመት ሊሆነው ነው። ዓመት ሆኖታል አይደል? ዓመት የሆነው መሰለኝ። እና አሁን ላይ ሽምግልና ልኳል። ግን ብዙ ሰዎችም ከወለዱ በኋላ ሽምግልና አይከብድም እያሉ ሙድ እየያዙ ይገኛሉ። ግን ሙድ መያዙ ተገቢ ነው ብዬ አላስብም። ያው መልካም ምኞታችንን መመኘት ነው የሚሻለው። ታስሯል በሚል ዜና ሰው አስደነገጠ። ምን አለ እንግዲህ አልታሰርኩም እያለ ነው ሰዎች። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬን ቀሳቀሳ። ግን ቀላል ሙድ አይዞህ ነው ሰውዬ። ቢጫቱ ታለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ፣ አልታሰረም እጄ። ማን ነው ቆይ ታስሯል ያለው? እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። በግጥም ነው አባቴ። ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆ ያለ መክረሙን መርጦታል። ሆባ ቤት ቤት። ስለዚህ ቪዲዮ እኔ ምንም የምለው ነገር የለም። ብቻ አልታሰርኩም ለማለት ያክል ነው። ይሄን ዩቲዩብ ገጹ ላይ ያጋራውን ቪዲዮ ለእናንተ ይዤላችሁ የመጣሁት። ሰሞኑን ሶሻል ሚዲያ ላይ ምን አለ ታሰረ በማለት ብዙ ሰዎች ኮንተንት ክሬተሮች እያጋሩ ነበር። በተለይ ደግሞ ዜና ላይ የሚሰሩ ግለሰቦች ማለት ነውና አሁን ላይ አልታሰርኩም በማለት ለህብረተሰቡ መልዕክቱን አጋርቷል ማለት ነው። ይሄ ነገር ግን እኛ ሰፈር ብቻ ነው ወይስ ሁሉም አካባቢ ነው? ቆይ ምንድን ነው እኔ ድመት ሲጮህ የማውቀው ማለት ነው ሚያው 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 እያለ ነው። ቆይ እኛ ሰፈር ያሉ ድመቶች ቆይ ምንድን ነው ምን ነካቸው? ቆይ እንዴ በቃ ሀገር ሰላም ነው ብለህ ተኝተህ ለሊት 9 ሰዓት ላይ ይመጡና ይሄ ነገር ወደ ነው ማለት ነው። ሁሉም ጋር እስከምትል ድረስ በቃ ብጥብጥ እያደረጉ ለሊትን ደግሞ የሚገርም እንቅልፍ ሲይዛችሁ እኮ በነገራችን ላይ ይሄ ነገር እኛ ጋር ብቻ ወይ ደግሞ እኔ ጋር ብቻ እኛ አካባቢ ያለ ብቻ ነበር ይመስለኝ። ለካ ሁሉም ሰው ጋር ነው። በስማ መከራችን በዛ በድመቶች እንቅልፋችንን በጣም እያጣን ነው በአሁኑ ሰዓት። እኔ ጋር ብቻ ነበር ይመስለኝ ነገር ግን ብዙ ሰዎች ጋር ይሄ ነገር አለ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ አስቀያሚ በሆነ ማለት እና ቆንጆንም እያለች አንቺ በጣም ቆንጆዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው፣ ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ኡፋይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያ ነሽ። ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሚ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እንጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው። ንግግሯ በጣም ብዙ ሰዎች የሚያናደደው ነው ያለው እዚህ ልጅ። እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ቸርቹ ምንድነው እንዴ? ከቸርች ስንወጣ ማለት ነው እኮ ነው ደግሞ የሚያናደደው። 10 commandments 10ቱ ትእዛዛት አልተሰበካችሁም? ስለሱ አሁን መጽሐፍ ቅዱስ ታነቢያለሽ? እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሪው? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም ስለ ክርስትና፣ ምንም አላስተማሩሽም ስለ እግዚአብሔር፣ ስለ ጌታ። አንቺና ጓደኛሽ ብቻ አይደላችሁም ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ። አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ።
ጆርዲ አንዳንድ ነገሯ እኮ በጣም ደስ ይላል። ጸልይ፣ ወደ እግዚአብሔርሽ ጸልይ። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይህንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪ ስቲል ሰዎች ላይክ ያደረጉልሽ ነበር ፖስትሽን። ስቲል ኮንቴንትሽ ኢንተረስቲንግ ይሆን ነበረ። የሰውን መልክ የሰውን ማንነት ማጣጣል ነው የሚያስጠላው በጣም። ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናቸው። የዚህችን ልጅ ቪዲዮ ሶሻል ሚዲያውን አጥለቅልቆታል ማለት ይቻላል። በተለይ ቲክቶክ መንደሩን በጣም መነጋገሪያ ሆኖበታል። ብዙ ሴቶች በዚህ ሴት ቪዲዮ ላይ ሀሳባቸውን እየሰጡ ነበረ። ያው አንዳንድ መነጋገሪያ ነገሮች ስለሆኑ ለእናንተ ያቀረብኩላችሁ ለዛ ነው። እንደተመለከታችኋት ልጅቷ ከቸርች ነው የምትወጣው። እንግዲህ ከቸርች እየወጣች ከጓደኛዋ ጋር ሆና እኔን የመሰለች ልጅ መኪና ሳሊዝ ስንት ብላ ቃሉን መጠቀም የለብኝም ሰምታችኋል። ብቻ የሰዎችን ክብር የሚነካ ንግግር ነበር የተናገረችው። ራሷን እንደ ቆንጆ ሌሎችን ደግሞ እንዳስጠሊታ አድርጋ ነበረ ስትናገር የነበረው እና ከቸርች መውጣቷ ነው አንድም ብዙ ሰዎችን ያናደደው። ከቸርች ወጥተሽ እንዴት ነው እንደዚህ አይነት መጥፎ ቃላቶችን የምትናገሪ? ምንድነው የምትማሪ? እያሉ ብዙ ሰዎች ሀሳባቸውን እየሰጡ ነበርና አንዳንዴ የምንናገራቸውን ነገሮች ምን ሊያደርስብን ይችላል ብለን ቆም ብለን ማሰብ አለብን። ሲቀጥል ደግሞ የሰዎችን ክብር ባንነካ ሳይሆን ልጅቷ እንደተናገረችው ጆርጂ እንደተናገረችው ቀጥታ የራሷን ሀሳብ መግለጽ ትችላለች። እኔ ቆንጆ ሆኜ እንዴት ያለ መኪና እሄዳለሁ ማለት ትችል ነበር፣ የሰዎችን ክብር ሳትነካ ማለት ነውና እናንተ እስኪ በዚህ ቪዲዮ ምን አይነት ሀሳብ አስተታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ባየሁት ቁጥር የሚያስቀኝ ቪዲዮ ይላል። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ፣ ተው ስሙኝ። እርስ በርስ እኮ ቀላል እኮ አይላጡትም። አዮኒ ምን ያለው ነው አለ ግን እኔ ምን ላድርግ? ፈጣሪ አልሰማልኝ። ኧረ ወይኔ እንዲህ ሞኝ አለካ። አይዞህ ትላለች። አልችልም አምላክ ሆይ አልሰማንም። ነገርኳቸው። ነብይ ሆነህ ልከኛል ብያለሁ፣ ላስታርቅ ልከኛል ብያለሁ፣ አልሰማንም። አቤት አቤት! የእሷን ሁኔታ ደግሞ እያያችሁት ነው። እባካችሁ ስሙኝ፣ እኔ ልበድላችሁ፣ እኔ ልበድላችሁ፣ እባካችሁ ስሙኝ። ፊቷን እያያችሁት ነው አይደል? እሱ እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ፣ አልሰማሉኝ። ለፈጣሪ ነው እንግዲህ የሚያለቅሰው። ኤአይ ሳይመጣ እኮ ኤአይ የሆነ ሰውዬ ነው። ሶሻል ሚዲያ ላይ ግን ማለት ነው አንዴ አትጠመዱ። በቃ እርስ በርስ ከተጠማመዳችሁ የማይሆን ፋይል ነው የምትወጣጡት ማለት ነው። እሱን ነገር ነው የተረዳሁት። ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር የቅርብ ምንጮች። አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፈቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። ካሙዙ ካሳ ግን ምንድን ነው ወደ ፖለቲካው ሄጃለሁ ብሎ አልነበር እንዴ? ወይስ ተሳስቼ ነው? አሁን ደግሞ ተመልሶ ወደ ሙዚቃው ተመለሰ። ከሁለቱ ግን አይጋጩበትም አይደለም መሰለህ
ምንድነው ፈልግ ስታንቱ ማስተር ቤቢ ይላል። አይፎን 17 ፕሮ ማክስ $100,000 አይፎን 17 ፕሮ ማክስ $100,000 ቤኪን ማስተር ቤቢ ማርያም አይፎን 17 ማርያም ነግረውናል። ብታምኑም ባታምኑም በቁም ሞተናል። የገባ አሁን ባለፈው ሮቤልን 100,000 ገባ ብዬ ቻሌንጅ ሰጣሁት አይፎን 17 ፕሮ ማክስ ለመግዛት ዱባይ ስንሄድ ገባ። አሁን በጠዋት ነው ያየሁት። ገባ። እኔ በጣም የሚያሳዝን ከገንዘብም ከጊዜም ሰጥቶት Come on everybody. ጉዱ ነው አሁን እንግዲህ ቤት 4 ኪሎ ከ57 እንዴት አየሁት? ወንድሜ ነው በጣም የምወደው ወንድሜ። እሺ ወንድሜ የማይረሳኝ የዱንያ የአኺራ የማይረሳኝ ወንድሜ ነው። ይሄ ትሬንድ ግን ለቤኪ 4 ኪሎ አልሆነለትም። በቃ በጣም ነገሮች ሁሉ ለሱ የከፉ ናቸው። ከዚህ ቀደም በሱ ነው የተጀመረው ይሄ ትሬንድም አሁንም በሱ የሚያበቃ ይመስለኛል። ይሄኛው 100,000 ፎሎወር ከሞላ ይሄኛው የዞላ ቻናል ማለት የቲክቶክ ቻናል የሚያበቃ ይመስለኛል። ምክንያቱም በጣም ተደራረበበት። ሃይ እንዴት ናችሁ? ዶክተር አብይ ነኝ። ደህና ነው። ብዙዎቻችሁ በዚህ ቪዲዮ ዙሪያ ኮመንት እያደረጋችሁ ዶክተር አብይ መልስ አድርግልን ወይም መልስ ስጠን ብላችሁኛል። አደራ ኔጌቲቭ ኮመንት እዚህ ጋር መጻፍ አይቻልም። አረ ምንም ችግር የለም። የዚህ ልጅ የምታዩት አፍንጫ እንግዲህ 3 ነገሮች ይታያችኋል። በእናንተ አስተሳሰብ ምን ይመስላችኋል የሚለውን ነገር አንዲሻን በኢየሱስ ስም እንዲህ ገነት ትገባና ማለት ነው ትወርዳለህ። እንደዚህ የጻፍከው ሰውዬ በደቡብ አፍሪካ የምትገኙ ስደተኛ ጥንቃቄ መልእክት በደቡብ አፍሪካ ውስጥ በፕሪቶሪያ የሚገኙ የኢትዮጵያ ኤምባሲን በዚህ ሰዓት የማስጠንቀቂያ መልእክቶችን እያስተላለፈ ይገኛል። እንደሚታወቀው በደቡብ አፍሪካ በስደተኞች ማለትም ደግሞ ኢትዮጵያውያንን ጨምሮ በመላው ጥቁር ስደተኞች ላይ ከፍተኛ የሆነ የኃይል ጥቃት እንዲሁም ደግሞ ግድያና ዘረፋን ጨምሮ የተለያዩ ጥቃቶች እየደረሱ እንደሆነ ጥንቃቄ በጣም አደገኛ ነገር ውስጥ ገብተዋል ማለት ይቻላል። ደቡብ አፍሪካ የሚገኙ ዜጎቻችን በመስጠት ማለት ነው ሀገራቸውን ለቀው እንዲወጡ ማስጠንቀቂያ ሰጥተው ነበረ። ይህንን ተከትሎም እንግዲህ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች በሙሉ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። በደቡብ አፍሪካ በየትኛውም አካባቢ ላይ የምትገኙ ኢትዮጵያውያን እያንዳንዱ እንቅስቃሴያችሁ በተለይም ደግሞ እስከ ጁን 30 ባሉት ቀናት ውስጥ ማለት ነው ከፍተኛ የሆነ ስጋት ስላለ ጥንቃቄ አድርጉ። እንዲሁም ደግሞ በአካባቢ ላይ የሚገኙ የቆንጽላ ጽሕፈት ቤቶች እንዲሁም ደግሞ የህግ አስከባሪ አካላትና የኮሚኒቲ አደረጃጀቶች ጋር መረጃ በመለዋወጥና የተለያዩ እንቅስቃሴዎችን በመገደብና እናንተ መረጃ በመላክ ማለት ነው የበለጠ ጥንቃቄ እንድታደርጉ መልእክቶችን እያስተላለፈ ይገኛል። እጅግ በጣም አሳሳቢ ሁኔታ ላይ የሚገኘው የደቡብ አፍሪካ ጉዳይም አሁንም አልተፈታም። እስከ ጁን 30 ማለትም እስከ ሰኔ 30 በፈረንጆቹ ማለት ነው ከፍተኛ የሆነ ስጋት በደቡብ አፍሪካ ውስጥ ተከስቷል ማለት ነው። አሁንም የተለያዩ እንቅስቃሴዎችን እያደረጉ በየቤቱ እየሄዱ እያስፈራሩ እንደሆነ እየተነገረ ይገኛል። አሁንም ጥንቃቄ እንድታደርጉ መልእክቴ ነው። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሆኖ መልካም ቀን ይሆንላችሁ። ደቡብ አፍሪካ ላይ በጣም አደገኛ ነገሮች እየተፈጠሩ ይገኛሉ በአሁኑ ሰዓት። ያው እዛ ላይ የሚገኙ ሲቃወሙ የነበሩ ግለሰቦች ከወር ከምናምን በፊት ያው ቀን ገደብ ሰጥተው ነበር እና ያ ቀን ገደብ አሁን ላይ ደርሶ ድጋሚ ሰውን እያስጨነቁት ይገኛሉ። ሰሞኑን በተለይ ደግሞ የዓለም ዋንጫ ላይ የአፍሪካ ህዝቦች እንዳለ ደቡብ አፍሪካ እንድትወድቅ እየተመኙ ነበረ። የናይጄሪያ ብትሉ ሁላ የናይጄሪያ ደጋፊዎች የሌላ የተቀናቃኝ ቡድንን አድርገው እስከ መግባት ድረስ ማለት ነውና የደቡብ አፍሪካ ተጫዋቾች ምን አድርገናችሁ ነው በማለት ጠይቀው ነበረ። ምንም ጥያቄ የለውም። የሌላ የአፍሪካ ዜጋ የሌሎች ሀገሮችን የሚደግፍበት ወይ ደግሞ ደቡብ አፍሪካ እንድትወድቅ የሚመኙበት ምክንያት ይሄና ይህ ብቻ ነው። ለምን እነሱ ሌላ ጥቁር ሀገራቸው ላይ እንዲሰራ አይፈልጉም። ነጮች ግን እንደፈለጉ ነው የሚሆኑት ያው ሳውዝ አፍሪካ ላይ ማለት ነውና ይህ ነገር ብዙ አፍሪካውያኖችን ያስቆጣ ተግባር ሆኗል ማለት ነው። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ። በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። መዝሙሩን፣ ዝማሬውን፣ የምስጋና መልእክቱን አድምጡት። ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በጸጋ በኤል
እልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ ጂጂ እንግዲህ ተመልሻለሁ ይመስላል። እንግዲህ ብዙ ሰዎች የኛውን ቪዲዮ ሲመለከቱት ድምጿ ነው የገረማቸው። እስካሁን ድምጿ አለ፣ ያው ያ ድሮ የምናውቀው ድምጿ አሁን ድረስ አለ። ግን ይህ አሁን እየዘመረች ያለችው መዝሙር ድሮ ነው ከዚህ ቀደም አውጥታው የነበረው ከዚህ ቀደም ስትጫወተው ከነበራቸው አንዱ ነውና በጣም ብዙ ሰዎች ግን የተገረሙ ያሉት ድምጿ እስካሁን ድረስ ምንም አልተቀየረም እያሉ ይገኛሉ። እስኪ እናንተ በጂጂ መመለስ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር፣ የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ ምን እንዳላችሁ ስለተገነዘብኩኝ ለምን መጥቼ እውነታውን አልነግራችሁም። እኔ እንግዲህ የኔ ሀሳብ ምንድነው መሰላችሁ፣ አንድ ታዋቂ ሰው ማለት ነው ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ። አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው፣ አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው። ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል። ሲመጡ እጃቸውን ተያይዘው ነው የመጡት። the whole time አብረው ነው የነበሩት፣ አልተለያዩም። እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላውቅም። በጣም ደስተኛ ነው የነበረው። እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው፣ አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላል እና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው። አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባውና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል። ኤኒዌይስ ግን ታይፑን የምትመስል ሴት ነች፣ በቃ ኤክሱን ትመስላለች። እኔ ፐርሰናሊ በጣም ተመሳስላብኛለች ናውዴይስ ስፔሻሊ ማለት ነው። ያው ኤክሱን ትናናት ማለት አይጠበቅብኝም። ለማንኛውም ግን እኔ ያርግላቸው፣ ደስ ይላሉ። አያቸው አሁን አብረው ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው። እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው ሊፕስ እንኳን ሳነባው ማለት ነውና ያርግላችሁ አይደለ? ደስ ይላል። ማንኛውም ሜን ስቴት ይሄን ይመስላል። እንግዲህ የእናንተን ደግሞ ኮሜንት ላይ መጻፍ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ፎሎ እንዳይረሳ። ለማንኛውም ግን አካውንቴን ኮፒ ሊንክ አድርጉልኝ። ወዳችኋለሁ። እንግዳ ሰው አብቴና ማረማዊት አባተ ምንድነው ያላቸው እያሉ ብዙ ሰዎች በአሁኑ ሰዓት ሶሻል ሚዲያ ላይ ይህንን ቪዲዮ እየተቀባበሉት ይገኛሉ። እኔም ከነሱ መካከል አንደኛው ነኝ። ምክንያቱም ምንድነው በጣም ብዙ ሰዎች ይህንን ቪዲዮ ፍቅረኛሞች ቢሆኑ ነው እንጂ በዚህ ልክ አይቀራረቡም። በተለይ ደግሞ የሆነ ሰዓት ላይ ሊሰማ ጠጋ ብሎ ይመስለኛል፣ እንደዛ ነው ጠጋ ያለ ነገር ነው የሚመስለው። ብዙ ሰዎች አዲስ ፍቅረኛሞች እያሉ ቪዲዮ እየተቀባበሉ ይገኛሉ። እናንተ እስኪ በዚህ ቪዲዮ ምን አይነት ሀሳብ አሴታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰሜ ባላገሩ ካረፈ እንደ ቀልድ 5 ቀን ሞላው። ስለማረፉ እንጂ ስለመታመሙ የሰማነው ዜና ሳይኖር ነው በድንገት አርፏል የሚል ዜና የሰማ ነው። ከማረፉ በፊት ሰይፉ ፋንታውንና አንድ ሾው ላይ ቀርቦ ክብደት ከመጨመሩ ውጪ ምንም አይነት በሽታ እንደሌለበት፣ ምንም አይነት ህመም እንደማይሰማው ነግሮን ነበረ። እንዳውም የሆነ ሆስፒታልና የሆነ ጂም ገብቶ 10 ኪሎ ግራም በአጭር ጊዜ ውስጥ መቀነሱን ነግሮናል። እኛም ተክለሰውነቱን አይተን መቀነሱን አይተናል። በድንገት ግን አርፏል የሚል ዜና ሰማን። እንዴት ሊሆን ቻለ የሚል የሚያስረዳን አካል ሊኖር የሚገባ አይመስላችሁ? ቤተሰቦቹ፣ ጂም ቤቱ ወይም ደግሞ ሆስፒታሉ የሞተበት በድንገት የሞተበትን ምክንያት እንዲህ ነው ሊለን የሚገባ አይመስላችሁ? ሁልጊዜ ጭንቅላቴ ውስጥ ስለሚመላለስ ነው። ከምቶ ቤተሰቦቹ ወይም ጓደኞቹ የአሟሟት ሁኔታ የምታውቁ ሰዎች እንደኔ ጥያቄ ያላቸው ሰዎች ይኖራሉና ብታስረዱን መልካም ነው። ለሌላም አካል መማሪያ ሊሆን ስለሚችል ሰማይም በለው እንግዲህ ከሞተ ሳምንት አልፎታል እና ግን ብዙ ሰዎች ስለ ሞቱ ምክንያት ምንም እየተወራ አይደለም እያሉ ይገኛሉ። ሆስፒታሉ ምንም እያለ አይደለም። የስራ ባልደረቦቹም ሊሆን ይችላል፣ የቤተሰቦቹም ሊሆን ይችላል። ስለ ሞቱ አንድም የተወራ ነገር የለም እያሉ ይገኛሉና ምንድነው እሱ? አንድም ሞቶ ስለ ሞቱ ማብራሪያ የሚሰጥ ሰው የለም። እኔ ብቻ ነኝ ያስተዋልኩት። ሲቀጥል ደግሞ ብዙ ሰዎች ይህንን ጥያቄ እየጠየቁ ይገኛሉ።
እናንተስ ምን ተሰምቷችኋል? እስኪ በዚህ ቪዲዮ ላይ ምን ሐሳብ አስተላልፋችሁ? ለማንኛውም ቤተሰቦቼ የዛሬ ቪዲዮቻችን እነኚህ ይመስሉ ነበር። ቪዲዮቻችን ለተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።